ቤተሰብ ትላንትና እኮ አብርሽ ተዋረደ በሩታ ኤቶች። የሀይሚ የብሩኬ የምር ትለያላችሁ። የሩታ ኤቶች ወዮ ጀግኖች። እኔ እንደማታ ስቄ አላቅም። ቤተሰብ ትለያላችሁ። ለሩታ ምን አይጣክል ቦታ እንት አላችሁ ነው የተረዳው ማለት ነው። ተዋረዱ እና አብርሽ ማለት ነው። እናንተ አብርሽን እኮ አስወጡ እኮ ከላይ አብረሽ ሞታ ሀላንት ሞታ ምን አለ መሰለ ይሄን ዕቃ ስላሳየን ዋርኒንግ ላከብን። አውቆ እኮ ነው አውቆ የምን ዋርኒንግ ወራዳ አንተ ካላሮታ መቼም አብርሽ ማለት ነው መቼም አይሆንልህም። ካላሮታ መቼም ማለት ነው አንተ ካላሮታ ባዶ ነው ባዶ ማለት ነው። የምሬ ነው የምላችሁ አብርሽ ቤት ያለ ሩታ 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 006666 መድኃኒዓለም አዘጉ እኮ ላይፍ ሄርሜላ ገባች፣ በራሷ ገባች፣ አዘጉ። 5 ቤት ነው የተዘጋ ቤተሰብ 5 ቤት ነው ያዘጉ። መጨረሻን ያዘጉ አቤል ቤት። ከዛም በኋላ ወጡ ይሁን በበጎች ቤት ነው ውሽምት የመጣችው ማለት ነው። ይሄ ውርደት ነው ቤተሰብ። ከውርደት ምንም እኮ አይተናነስ። አብርሽ ካላሮታ 0 ነው የምላችሁ። ለዛ ነው ቤተሰብ ምድር በጎላ። የምን ስጦታ ነው? የምን ስጦታ ነው? አሁን ቀለም የጥፍር ቀለም የሚሰጠው ጊዜ ነው ቤተሰብ። ይሄ እኮ ውርደት ነው እንዴ! ስንት ስጦታ የሚሰጠው አለ። የጥፍር ቀለም ትሰጣላችሁ። እዚህ እኮ ኖስ ዲነር እኮ ኖስ ምን አለ ወርቅ ብትገዙ ማለት ነው። አብርሽ ከእናንተ ማለት ነው። የአብርሽ ኦዲንሶች፣ የአብርሽ ደጋፊ ነን፣ የአብርሽ ጠበቃ ነው የምትሉ ማለት ነው። እንኳን አንበሳ የለም፣ አንበሳ ሆፍ የለም፣ ሆፍ ማለት ነው። አስወጡ የሩታ እህቶች ጀግኖች፣ የሀይሚ የብሩኬ ትለያላችሁ። ሩታ 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 አቤት ሩታ የሰው ፍቅር ሰጥቶሻል ፈጣሪ ማለት ነው። ካላ ሩታ ሚዲያ አይደንቁም ታውቃላችሁ። 600 ምናምን ሰው በቃ የሩታ ልጆች ናቸው። ሄርሜላ የሚወዱ እውነት 100 ሰው አይሞሉም፣ 100 ሰው አይሞሉም። እቺ ሴተኛ ዳሪ ናት። ምን አይነት አለባበስ ነው? የምሬ ነው የምላችሁ። ጨፈራ ቤት የሚያድረው ሴቶች ታውቃላችሁ አይደለ? እንደዛ ናት ሄርሜላ ማለት ነው። ሴተኛ ዳሪ ፓንቷ ድረስ እስከሚታይ ድረስ ሶፋ ላይ ወጣለሁ ብላ የሆነ ጥቁር ፓንት ታየው ማለት ነው። ቤተሰብ ይሄ ውርደት አይደለም? እቺ ናት ለትዳር የምትሆነው ለአብርሽ ማለት ነው። እቺ ሴተኛ ዳሪ ናት። ስራው፣ ሁኔታው፣ ድርጊቷ በጣም የሚያስጠላ ሴት ልጅ ራሷን ሽፍና አድርጋ ቆንጆ አበሻ ልብስ ለብሳ ነው የምትመጣው እንጂ እንደዚህ ራቆት የሚሰጣ ስጦታ ሀጣችሁ። እስኪ የጥፍር ቀለም ትሰጣላችሁ። የቀለም ስጦ ምንድን ነው የሚባለው? የጥፍር ቀለም ሰው እንዴት ይሰጣል? ሽቶ እኔ በእናንተ አፈርኩ። እናንተ በጎች ማለት ነው። ምን አለ ለቤተሰቦቻችሁ የቡና አንድ መለካ ለምን አይሆኑ? ለምን 2 መለካ አይሆኑ? ከቤተሰቦቻችሁ እኮ ምርቃት ታገኛላችሁ። ለጠገቤ ዩቱበር እናንተ ሽቶ፣ ጥፍር ቀለም። አረ ጥፍር ቀለም ማን ነው የሚሰጠው? ቤተሰብ እኮ ትንሽ ብር እኮ ነው ጥፍር ቀለም። በእውነት ውርደት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ወዶች ካች ብዬላችሁ መጥቻለሁ። ትላንትና እውነት ለመናገር የሩታ እህቶች ታሪክ ሰሩ። የምር እናንተ አትበገሩ። ምርጥ የሩታ ልጆች የምሬ ነው የምላችሁ። እኔ በጣም ነው ያደነኳቸው። 5 ቤት እኮ ነው ያስወጡ እናንተ 5 ቤት ማለት ነው እነዚህ በጎች። ስለዚህ ስጦታ ላይፍ ላይ ነው ሊሰጠው። ቤተሰብ ምን አለ እንደው በድብቅ ቢሰጡ ማለት ነው። ምን አለ በድብቅ ቢሰጡ። የጥፍር ቀለም ስጦታ ይሰጣል እንዴ? እናንተ ወራዶች የኛንም አሰደባችሁ። ምን አለ የተሻገሩ ለስንት መግቢያ ያጡ ልብስ የሌላችሁ አሉ። ለነሱ ብትሰጡ ከፈጣሪ እኮ ታገኛላችሁ። ገባችሁ? ከፈጣሪ ታገኛላችሁ። እንኳን ብትሞቱ
የምር ትልቅ ነገር ታገኛላችሁ። ገባችሁ ያለ ለጠገበ ዩቱበር ገንዘብ ያለ ዩቱበር ለማንኛው አብርሽ ይመችክ ብለው በደንብ ማለት ነው። በሩታና በአብርሽ ጊዜ ነው ስጦታ እየቀረው ማለት ነው። ይሄ ስጦታ ነው ሽቶ፣ ጥፍር ቀለም ምናምን ምናምን 3 ሽቶ ነው። ዋርኒንግ ተላከብን ይላል። ውሸታ አዘጉ እኮ እናንተ አዘጉ። ስንት ቤት ነው የተዘጋ? 5 ቤት። ይሄ ፕሮግራም አዘጋጅታችሁ እናንተ ቃዳደውላ ማለት ነው። ተዋረዳችሁ፣ እንደማታ ተዋረዳችሁ አታውቅም። የምሬን ነው የምላችሁ። ምን አይነት አለባበስ ነው ደግሞ? ምን አይነት አለባበስ ነው? ሄርሜላ ማለት ነው። በጣም እንደ ሴት ብትሆኝ ጥሩ ነው። ልክ አለብሽ ማለት ነው። እጅን ያልሽ እጅ ማለት ነው። እቺ ሴተኛ ዳሪ ማለት ነው። ቤተሰብ ያጣች እቺ ጋለሞታ ልጁን እኮ አበላሸችው እኮ አብርሽን አበላሸችው። እንዴት እንደሚያደርጋት ፓንቷ ድረስ እስከምታየው ጡጡ ማድረሻ እንኳን አላደረገችውም። ቤተሰብ ይሄ እኮ ውርደት ነው። ምን ትመስላለች? ወራዶች ከሩታ ጋር እኩል አትፎካከሩም። መቼም ሩታ ልትሆኑ አትችሉም። በተለይ ከሩታ እህቶች ጋር አትጋፈጡም። ምድር በጉላ ማለት ነው። ምን አይነት ናቸው ግን? የምር እኔ የእነሱን ቪዲዮ አላመጣሁም፣ ምክንያቱም ለዩቱብ ስለማይፈቅድ ማለት ነው። ሙዚቃ ስላለ አይቻልም። እኔ እነሱን ድምፅ ወደዚህ አላመጣሁም፣ ሙዚቃ ስላለ ማለት ነው። እንዴት እንደሚያደርገው እንደ ሴተኛ ዳሪ ቤት እችነት ለትዳር የምትሆነው የምሬ ነው የምላችሁ። አንድ ግንባር ሳሚ ምናምን ወንድ ነው እንጂ ሴት ነው እንዴ? ወንድ ልጅ የሚስሙ ግንባር እናንተ የሆናችሁ እኔ እንጃ ምን እንደምላችሁ አላውቅም። የማታማ ጉድ ነው። ቤተሰብ ተዋረዱ እኮ ተዋረዱ። መጨረሻው ሽምት በበጎች ቤት መታ ነው። መጨረሻ ላይ እንግዲህ ያላቸው ስሜታቸውን የተናገሩ እንግዲህ አቶ አብርሃም ታደሰ እንግዲህ ታኘ መጨረሻ ላይ ማለት ነው። ይሄ እንቅልፋም እንደ ሩታ ሴት መቼም አብርሽ አታገኘው ማለት ነው። ሞቶ አያገኝም ሩታ ማለት ነው። ምድር በጉላ ማለት ነው። ሄርሜላ እውነት የሚወዳት ትንሽ 100 ሰው እንኳን 200 ሰው እንኳን አይሞላም። የምሬ ነው የምላችሁ። እስኪ ማታ ገብታችሁ ስታዩ 600 ምናምን ሰው ነው ያለው። 600 ምናምን እንግዲህ የሩታ እህቶች የሀይሚ የብሩኬ አሉ። ሩታ ተዋረዱ እኮ ተዋረዱ። እንኳን ላይ በስነ ስርዓት ቁጭ ብሎ እንኳን ጥሩ ጊዜ እንዶ ሳያሳልፉ ተዘጋባቸው ማለት ነው። ኬክ ነው ምንድን ነው የሚባለው? በፈጣሪ ሄርሜላ እኮ ልደቷ ካለፈ ቆየ። ኬክ አጋግራችሁ ብርቱካን ማድረሽኑ እናንተ ስራ ፈታዎች ማለት ነው። ምን አለ ለቤተሰቦቻቸው የምትሰጡ ማለት ነው። እናንተ መቼ ተረፋችሁ? ቢተርፋችሁ እንዴት ትሰጣላችሁ? እኔ ለምን ብር ትርፍ አይኖረኝ? እኔ ሞቼ ይገኛለሁ እንጂ ለዩቱብ ብር አልሰጠው። የት አባታቸው ለምሰጣለሁ? ቢተርፈኝ እኔ ለተቸገረ ሰው አልሰጠው እንዴ? ከፈጣሪ ያገኛለሁ። ለተጠገበ ዩቱበር ገንዘቤን አውጥቼ የሚሰጠው ሽቶ ምናምን። ኧረ እናንተ ተዋረዳችሁ። በደንብ ይብሉ ጎበዞች፣ ይብሉ እና አብርሽ ማለት ነው። ደግሞ አሁን የመጡ አዳዲስ በጎች ናቸው። በጎች ማለት ነው። የድሮ ልጆች እኮ ነቁ። ልስጦታ እኮ በሩታና በአብርሽ ጊዜ ነው የቀረው ማለት ነው። ቤተሰብ በዛ ሰዓት ነው የቀረው። ዛሬ ጥፍር ቀለም፣ ሽቶ ምናምን ለምን ወርቅ አልሰጣችሁ? እንኳን አብርሽ ከእናንተ እንኳን አንበሳ አጣ ማለት ነው። አንድ አንበሳ እንኳን የሚወርዳ ሰው አጣ አብርሽ ማለት ነው። ተዋረዳችሁ። የአብርሽ ደጋፊ፣ የአብርሽ ጠበቃ፣ የአብርሽ የቀብራራታ። እናንተስ በቃ ጉራ ብቻ ነው ማለት ነው። እንዴት እንደምትወዱ